የአባቶች ትምህርትን ትቀበላላችሁ ማለት ነው። ለምሳሌ ምን የሚለው አሁን ለምሳሌ የሥላሴ ትምህርት አሁን ለምሳሌ ያው አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ የነበሩት የቤተክርስቲያን አባቶች ያስተማሩት የሥላሴ ትምህርት አሁን የናንተ ቤተክርስቲያን ከምታስተምረው የትምህርት ጋር ኮምፕሊትሊ ዘሴም አይደለምና ሥላሴ የሚለው ሐሳብ ወይም ቃል አንደኛ ሴንቸሪ ላይ አሉ የምትላቸው ለምሳሌ አንደኛ ሴንቸሪ ላይ ሐዋርያቶቹ ነበሩ አይደለ? እሺ አብ ወልድ መንፈስ ቅዱስን ለማስተማር አብ ወልድ መንፈስ ቅዱስን ለመግለጥ ፈርስት ሴንቸሪ ላይ የነበሩ ሐዋርያት ሥላሴ የሚል ቃል መጠቀም አስፈልጓቸው ነበር ወይ? አላስፈልጋቸውም። እሺ እነሱ አብ ወልድ መንፈስ ቅዱስን ሐዋርያቶቹ አብ ወልድ መንፈስ ቅዱስን ከገለጹት በላይ መግለጽ እየቻለ ከዛ በኋላ ያለ ትውልድ አለ ብለህ ታስባለህ? አዎ ከሐዋርያቶቹ በላይ አንድ መለኮት በሶስት አካላት ተገለጠ የሚል ቃል በቃል ካለ አለ በለኝ፣ ከሌለ የኮንሴፕት እድል ሰጣለሁ። አለ በቃል የለም። መጽሐፍ ቅዱስ ውስጥ አንድ ነገር ቃል በቃል የተጻፈ ጉዳይ ካለ ያንን ወደ ኮንሰፕት በመሄድ ልንቀይረው አንችልም። ቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲል ስንት ፐርሰንት ነው? እዛ ጋር መለኮት የተገለጠበት ሰውነት ስንት ነው? በሰውነት ሲል ስንት ፐርሰንት ነው የሚያሳየው? ያው መለኮት በኢየሱስ ክርስቶስ ውስጥ ተገልጦ እንደሚኖር ነው የሚያሳየው። የጠየቅኩህ ምን ነበረ? መለኮቱ ስንት ፐርሰንት ነው ውስጥ ተገልጦ? አረ የጠየቅኩህን መልስልኛ። ትሩዝ እንዴት ነው የምንነጋገረው? እሺ አንድ አካል በኢየሱስ ክርስቶስ ላይ። እሺ ስለዚህ መለኮት የተገለጠው በአንድ ፐርሰንት እንደሆነ የሚናገር መጽሐፍ ይዘን እንዴት ብለን ነው በ3 ፐርሰንት ነው የምንለው? ነው ይሄ በ1 ፐርሰንት ብሎ የተናገረው ተሳስቶ ነው ሐዋርያ ጳውሎስ? አይደለም እኮ ሲጀመር እዛ ላይ በ1 ፐርሰንት ብቻ ይላል። አሁን እኮ አልከኝ እኮ በሰውነት ሲል በስንት ፐርሰንት ነው የሚያሳየው ስል በ1 ፐርሰንት አልከኝ አይደለም? በመለኮት በሰውነት ባህሪ ተገልጦ ይኖራል የሚለውን ኖርማል አንድ ብቻ ብለው ወሰንከው። መለኮት ከዚህ ውጭ አይገለጥም ይላል እንዴ? እዛ ላይ እኮ አይልም አይደለ? ጥያቄ ነው ያለህ? እሺ አዎ ጥያቄ ነበር ያለኝና የእናንተ ቤተክርስቲያን እንዴት ነው ኖርማል የቤተክርስቲያን አባቶች ላይ ያላት ትምህርት ኮምፕሊትሊ ሪጀክት ይደረጋል ወይስ ባይብል ኦንሊ ወይ ደግሞ ሶላ ስክሪፕቸራ ብቻ ነው የምትከተሉት? ያው የሁሉም መሰረቱ የእግዚአብሔር ቃል ነው አይደል? በእግዚአብሔር ቃል ላይ የተመሰረተ ነገር ሁሉ እንቀበላለን። እሺ ስለዚህ የአባቶች ትምህርትን ትቀበላላችሁ ማለት ነው። ለምሳሌ ምን የሚለው ነው? አሁን ለምሳሌ የሥላሴ ትምህርት አሁን ለምሳሌ ያው አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ የነበሩት የቤተክርስቲያን አባቶች ያስተማሩት የሥላሴ ትምህርት አሁን የናንተ ቤተክርስቲያን ከምታስተምረው የሥላሴ ትምህርት ጋር ዩቲዝ እናንተ ማታስተምሩት ኮምፕሊትሊ ዘሴም አይደለምና አሁን የነሱ ኖርማል አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ ያሉት የቤተክርስቲያን አባቶች አንደኛ ሴንቸሪ ላይ ሁለተኛ ሴንቸሪ ላይ ያሉት ከምትላቸው ሁሉም ተመሳሳይ አይደለም። የሁሉም አቋም ዋናው ነገር አንደኛም ሴንቸሪ ላይ ነው። እንግዲህ እሱ ቁጥሩን አላውቅም ስላልነበርን ቁጥሩን አላውቀውም፣ ግን አስተምህሮ የተለያዩ አስተምህሮቶች አሉ። መጽሐፍ ቅዱሳዊ የሆነው ግን የትኛው ነው? አሁን በሥላሴ አስተምህሮ አንጻር ከሆነ የምናገረው ሥላሴ የሚለው ሐሳብ ወይም ቃል አንደኛ ሴንቸሪ ላይ አሉ የምትላቸው ለምሳሌ አንደኛ ሴንቸሪ ላይ ሐዋርያቶቹ ነበሩ አይደለም? እና ሐዋርያቶቹ አምላካቸውን ለመግለጽ ሥላሴ የሚል ቃል መጠቀም አስፈልጓቸው ነበረ? ያው ሥላሴ የሚለው ኖርማል ወርድ ባይ ወርድ የለም እንጂ ሂጂዝ መጽሐፍ ቅዱስ ላይ አሁን እኛም ስናነብ አብዛኛው ሰው ጥያቄን አልሰማኝም። እሺ
አብ ወልድ መንፈስ ቅዱስን ለማስተማር አብ ወልድ መንፈስ ቅዱስን ለመግለጥ ፈርስት ሴንቸሪ ላይ የነበሩ ሐዋርያት ሥላሴ የሚል ቃል መጠቀም አስፈልጓቸው ነበር ወይ? አልነበራቸውም። ምክንያቱም ኦልሬዲ ኮንሰፕቱ ዘሴም ስለሆነ ያው አሁን እኛ ከምናምነው ጋር ተመሳሳይ ስለሆነ ስፔሲፊካሊ ያንን ቃል ኮይን ማድረግ አልተጠበቀባቸውም ነበር። እንግዲህ ለመነጋገር የምንችለው እኮ ስንደማመጥ ነው። ከእኛ ጋር ይመሳሰላል አይመሳሰልም ወይ አላልኩም እኮ። የጠየቅኩ በመጀመሪያ ሴንቸሪ የነበሩ ሐዋርያት አብ ወልድ መንፈስ ቅዱስን ለማስረዳት አብ ወልድ መንፈስ ቅዱስን ለመግለጽ ሥላሴ የሚባል ተርሚኖሎጂ መጠቀም አስፈልጓቸው ነበረ ወይ ነው? ነበረ። አዎ ነበረ። ተጠቅመዋል። አልተጠቀሙም ነው። ኦኬ አላስፈለጋቸውም። እሺ እነሱ አብ ወልድ መንፈስ ቅዱስን ሐዋርያቶቹ አብ ወልድ መንፈስ ቅዱስን ከገለጹት በላይ መግለጽ እየቻለ ከዛ በኋላ ያለ ትውልድ አለ ብለህ ታስባለህ? አዎ ከሐዋርያቶቹ በላይ አዎ ማለት ያው ሐዋርያቶቹ ያስተማሩትን እኛ የምናውቀው መጽሐፍ ቅዱስ ላይ ያለውን ብቻ ነው። አክቹሊ አሁን ለምሳሌ ያው እኔ የኦርቶዶክስ ቤተክርስቲያን ቤተ እምነት አማኝ ነኝና እኛ ጋር አሁን ለምሳሌ የቃልም ትውፊት አለ፣ የመጽሐፍም ትውፊት አለ። ስለዚህ ኢቭን ጳውሎስም ሲናገር የነበረው ይሄ የተጻፈው መጽሐፍ ገላትያ ላይ ሲነግራቸውም የነበረው ኖርማል ቤዝ እንዲያደርጉ መጀመሪያ የሰበከላቸው ያ ስብከት አለና አሁን ራሱን የሚጽፈው መልእክት ኖርማል የሰማይ መላእክትም ቢሆን መጥቶ ሌላም ሰው መጥቶ ከዚህ መጀመሪያ ላይ ከሰበኩላችሁ ትምህርት የተለየ ስብከት ቢሆን የተረገመ ይሁን ይላቸዋል። which is ያ የነበረ ትምህርት አለ፣ በቃል የተሰበከላቸው ትምህርት አለ። ግን አሁን ኖርማልኛ መጽሐፍ ቅዱስ ላይ ያለው which is ምንድን ነው የጠየቁ? ሐዋርያት ካስተማሩት በላይ ኖርማል ስለ ሥላሴ ሊያስተምር የሚችል ሰው አለ ብለህ ነበር የጠየቀኝ እኮ። አሁን የነገርከኝ እኮ እኛ ከሰበክነው የሚለይ የሰማይ መላእክትም ቢሆን የተረገመ ይሁን የሚለው እንዴት ነው የሚመለሰው? ከሐዋርያቶቹ የሚበልጡ እነማን ናቸው? ከሐዋርያቶቹ የሚበልጡ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሐዋርያት ከገለጹት በላይ የገለጹ አሉ ካልከኝ እነማን ናቸው? ሐዋርያት ከገለጹት በላይ የገለጹ እኮ ሳይሆን ሐዋርያት እኛ የምናውቀው አሁን እዚህ ጋር በቤተ ክርስቲያን ውስጥ እናንተ ጋር ያለው መጽሐፍ ቅዱሱ ብቻ ነው። ስለዚህ እነሱ ደግሞ የዛን ጊዜ ምን ማስተምረዋል? በቃል ማስተምረዋል፣ በመጽሐፍ ማስተምረዋል። እሱ አሁን ሌላ ነው እኮ እሱ። እኔ እሱን አልጠየቅኩም እኮ። ሐዋርያቶቹ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሐዋርያቶች ከገለጹት በላይ የገለጹ ሰዎች ከዛ በኋላ አሉ ብለህ ታምናለህ? ጥያቄ በጽሁፍ አዎ። ምን ማለት ነው በጽሁፍ ማለት? በጽሁፍ ማለት አሁን እንደ አስተምሮ አሁን ለምሳሌ ኖርማል የሥላሴ ትምህርት አሁን ለምሳሌ ያ መጽሐፍ ቅዱስ ሲነበብ መጽሐፍ ቅዱስ ሁሉ ኮንሰፕት አሁን ለምሳሌ ጥምቀት ለስርየት ኃጢአት ይሆናል የሚል አንድ አስተምሮ አለ። አሁን ኖርማል በዶግማ ደረጃ ማለት ነው የሥላሴን ትምህርት አንድ አምላክ ሶስት አካል አለው ግን አንድ መለኮት ብለን በአስተምሮ ደረጃ በደንብ በተብራራ ሁኔታ በቤተ ክርስቲያን ውስጥ በዛ እናገኛለን። ምን ብለህ ታምናለህ? አንተ አይደለም እኮ አሁን ሐዋርያቶቹ ከሰጡን በላይ እነሱ ከነገሩን በላይ የሚነግረን ሰዎች አሉ ነው የምትለው? ከሐዋርያቶቹ የሚበልጡ? ኦኬ፣ ከሐዋርያቶቹ የሚበልጡ አይደል? አይ እኮ አሁን አንተ በራስህ ኢንተርፕሬት አደረግከው። እኔ አሁን ከሐዋርያት የሚበልጡ አላልኩኝም። ሐዋርያቱ የዛን ጊዜ ኖርማል ሲሰብካቸው በቃልም በጽሁፍ የሚበልጥ ከሌለ የለም ነው ማለት ያለብህ። ካለ ደግሞ አለ በለኛ። ግራ ሆነ እኮ ምንም። እሺ አልተረዳኝም እንጂ እኔ እኮ ከሐዋርያት የሚበልጡ አለ ሳይሆን ያልኩ ሐዋርያት ከተናገሩት ውጪ ከሌሉ የሉም። ኖርማል ስለ ሥላሴ ሐዋርያት የሚበልጡ ከሌሉ የሉም ነው መልሱ። ሐዋርያት ሀሳቤን ጨርስ። እሺ አንዴ ሀሳቤን አስጨርሰኝና ተረዳኝና ከዛ እንትን በል። እኔ አሁን ሐዋርያቱ ከሐዋርያቱ በላይ ሳይሆን ሐዋርያቱ ኖርማል የዛን ጊዜ ሲያስተምሩ የነበሩት በቃልም በጽሁፍም ስለሆነ አሁን ሐዋርያቱ ጽፎልን ከምናገኘው የመጽሐፍ ቅዱስ በላይ ሌሎች የቤተክርስቲያን አባቶች ያንን ትምህርት በተብራራ ሁኔታ ስለጻፉት በዛ እናገኘዋለን። ያ ግን እነሱ ከሐዋርያቱ በላይ ያሉት የቤተክርስቲያን አባቶች ስለዛ ነገር መጻፋቸው ከሐዋርያት በላይ ያደርጋቸዋል? አያደርጋቸውም። ምክንያቱም እዚህ ጋር ኖርማል
እሱ በተብራራ ሁኔታ እናገኘዋለን ማለት የዛን ጊዜ ሐዋርያት በቃልም በጽሁፍም ሲያስተምሯቸው ስለነበረ ያንን ደግሞ ሲሰሙ ያ ደግሞ ሲዋረድ የመጣ ስለሆነ ያንን እነሱ ደግሞ በሰሙትም ባነበቡትም ከሁለቱም ኮምባይን አድርገው ስለጻፉት ከዚህ በላይ ሐዋርያቱ ከጻፉት በላይ በደንብ ባብራራ ሁኔታ ይጽፉታሉ እንጂ ከሐዋርያት በላይ ናቸው አላልኩም። ኮምባይን የሚያደርጉት ምኑን ነው? ኮምባይን የሚያደርጉት በቃል ያለውን ትውፊት እና በጽሁፍ ያለውን ትውፊት ከሁለቱም የሐዋርያት ነው አይደል? አዎ። ስለዚህ አሁን እኔ የምጠይቀህ እኮ በቃልም በትውፊትም ይሆን እነሱ ካስቀመጡት በላይ ከነሱ በላይ የሆነ እንግዲህ የመመሪያ ጣሪያ አለ አይደል? አይ የመጨረሻ ሄደህ ከሐዋርያቶቹ በላይ አይ እነሱ ከነሱ በላይ ብለህ የምትለው አለ ወይ ነው? የለም። ኦኬ። በዛ ደረጃ እነሱ የመጨረሻውን ስለ አብ ወልድ መንፈስ ቅዱስ የመጨረሻውን ነገር አስተምረውን ያለፉት ሐዋርያት ሥላሴ የሚባል ቃል አላስፈለጋቸውም ለማስተማር አብ ወልድ መንፈስ ቅዱስን ለማስተማር። ስለዚህ የግዴታ ሥላሴን ለማስተማር ማነው አብ ወልድ መንፈስ ቅዱስን ለማስተማር ሥላሴ የሚባል ቃል እነሱ ቃል አስፈለጋቸው፣ እኛም ሳያስፈልገን ሥላሴ የሚለው ቃል ሳያስፈልገን አብ ወልድ መንፈስ ቅዱስን እንደ ሐዋርያቶቹ ማስተማር እንችላለን ነው እኛ እያልን ያለ ነው እንጂ አብ ወልድ መንፈስ ቅዱስን ማስተማር ትክክል አይደለም። ሥላሴ የሚባለው ነገር አብ ወልድ መንፈስ ቅዱስን የማስተማር ጉዳይ ብቻ ሳይሆን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሐዋርያቶቹ ያላስተማሩትን ሐዋርያቶቹ ያላሉትን ለማለት የመጣ አካሄድ ነው። ለምሳሌ አሁን ስለ ሥላሴ ስትነጋገር አብ ወልድ መንፈስ ቅዱስን ሶስት የተለያዩ አካላት ናቸው ብሎ ነው አይደል የሚያስቀምጠው የሥላሴ አስተምሮ። ሶስት አካላት። ኦኬ። በመጽሐፍ ቅዱስ ውስጥ ሶስት አካላት ብሎ አንድ መለኮት ይላል ሥላሴ አይደል? እስኪ መጽሐፍ ቅዱስ ውስጥ አንዱ መለኮት በሶስት አካል ተገለጠ ወይም ተገልጦ ነበረ ወይም ደግሞ አንዱ መለኮት በሶስት አካላት ተገለጠ የሚል ማስረጃ ከየቱ ጋር ነው የምናገኘው? ወርድ በወርድ ነው ወይስ በኮንሰፕት ደረጃ? ነው በቃል የተጻፈ ካለ ቃል በቃል የተጻፈው ካለ እሱ በቃ የመጨረሻ ገደብ ነው። ምንም ኮንሰፕት አያስፈልገው። ወደ ኮንሰፕት የምትገባው ቃል በቃል የተጻፈ ነገር ከሌለ ነው። ስለዚህ ቃል በቃል የተጻፈ የለም የምትለኝ ከሆነ የኮንሰፕት እድል ሰጣለሁ። ቃል በቃል ታሳየኝ የምትችል ከሆነ መጀመሪያ ቃል በቃል አለ በይ። አይ ቃል በቃል እንደዛ የሚል የለም። ሲጀመር ሥላሴ የሚለውም ኖርማል ትሪኒቲ የሚለውን ኮንሰፕት ያመጣው ዊችዝ መጽሐፍ ቅዱስን ተነቦ ወደ ሌላ ኮንሰፕት አሁን ዋነስም ሴባሌስም የጌታን ሶስት በሶስት አካላት የመገለጡን ሲክድ ምናምን የመጣ ነው ትሪኒቲ የሚለው ኮንሰፕት። ግን አሁን መጽሐፍ ቅዱስ ላይ ዊችዝ ጥምቀት ላይ ስናይ ጥምቀት ላይ ኢየሱስ ክርስቶስ ያው መሰለህ ትሩዝ በቃ ላይ ብዙ ነገር ስላለ ያን ሁሉንም ነገር ነው መወርወር የምትፈልግ ያለው። አሁን እኔ ሰባሌዎስ ከእንትኑ ውጭ ነው መውጣት ነው የምትፈልግ ያለው እና እሱም ተወው፣ አይጠቅምም። ሰባሌዎስም ሆነ ሥላሴ እኔ ጋር ቦታ የላቸው። ስለዚህ አንተ አሁን እኔን አንዱ ጋር ለመፈረጅ የታገልክ ነው ያለው። ስለዚህ እሱም ተወው እና ቃሉ ላይ ፎከስ አድርገን አንድ መለኮት በሶስት አካል የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ብዬ ስጠይቅህ ሰባሌዎስ ምናምን ምንም አይጠቅም። አሁን የጠየቁት አስከዳህ እኮ ስልኮ ነው ያታረጥከኝ እኮ ስለ ጥምቀት እያወራን አይደል? እኔ እኮ እሱን ተወው አልኩና ስለ ጥምቀት ላይ ገባሁ አይደለ? ትሩዝ አቤት። ውይይታችን ጥሩ እንዲሆን የፈለግከውን ነገር እየነካኸው ተውኩት ሳይሆን አትምካው። ውይይቱ የሚጠቅመው ብዙ ፖይንት የሆኑ ነገሮችን እየተነጋገርን ስንሄድ፣ ስለዚህ እንደገና ሪፍሬዝ ላድርግልህ እና በማስተምህሮቱ ውስጥ አንድ መለኮት በሶስት አካላት ተገለጠ የሚል ቃል በቃል ካለ አለ በለኝ፣ ከሌለ የኮንሴፕት እድል እሰጥሃለሁ። አለ በቃል የለም። እሺ የመለኮት ሙላት ግን አሁን ምንድነው? እዚህ ላይ ለምንድነው የምጠይቅህ? መጽሐፍ ቅዱስ ውስጥ
አንድ ነገር ቃል በቃል የተጻፈ ጉዳይ ካለ ያንን ወደ ኮንሰፕት በመሄድ ልንቀይረው አንችልም። ኦኬ ያው መጽሐፍ ቅዱስ ላይ የመለኮት ሙላት ሁሉ በሰውነቶች ወይም በአካሎች ወይም በፐርሰኖች ተገልጦ ይኖራል ሳይሆን የሚለው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ስንት ፐርሰንት ነው እዛ ጋር ሰውነት የሚለው? እኔ ተነኮ ያው በኮንሰፕቱ እንዳስረዳ እድል አልሰጠኝም እኮ አንተ ጥቅስ የለም ስላልከኝ መጀመሪያ ቃል በቃል የለም። ስለዚህ ቃል በቃል ደግሞ አለ። ምን ተብሎ የተጻፈ አለ? በቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲል ስንት ፐርሰንት ነው እዛ ጋር መለኮት የተገለጠበት ሰውነት ስንት ነው? በሰውነት ሲል ስንት ፐርሰንት ነው የሚያሳየው? ያው መለኮት በኢየሱስ ክርስቶስ ውስጥ ተገልጦ እንደሚኖር ነው የሚያሳየው። የጠየቅኩህ ምን ነበረ? እኮ መለኮቱ ስንት ፐርሰንት ነው ውስጥ ተገልጦ? አረ የጠየቅኩህን መልስልኛ። ትሩዝ እንዴት ነው የምንነጋገረው? አሁን ከዚህ በኋላ ተገለጠ የተባለው በኢየሱስ ክርስቶስ። እሺ አይ እንትን እኮ ኖርማል ጥያቄው መመለስ ላይ ሳይሆን ወደ እንትን እየሄድን ስለሆነ ችግር የለም። እሺ በአንድ አካል በኢየሱስ ክርስቶስ ላይ እሺ። ስለዚህ መለኮት የተገለጠው በአንድ ፐርሰን እንደሆነ የሚናገር መጽሐፍ ይዘን እንዴት ብለን ነው በሶስት ፐርሰን ነው የምንለው? ነው ይሄ በአንድ ፐርሰን ብሎ የተናገረው ተሳስቶ ነው ሐዋርያ ጳውሎስ? አይደለም እኮ ሲጀመር እዛ ላይ በአንድ ፐርሰን ብቻ ይላል። አሁን እኮ አልከኝ እኮ በሰውነት ሲል በስንት ፐርሰን ነው የሚያሳየው ስል በአንድ ፐርሰን አልከኝ አይደለም እኮ። ታዲያ አሁን ለምሳሌ አንተ ያመጣኸው ያለው ኮንሰፕት ምንድነው? ያው በመለኮት በሰውነት ባህሪ ተገልጦ ይኖራል የሚለውን ኖርማል አንድ ብቻ ብለው ወሰንከው። መለኮት ከዚህ ውጭ አይገለጥም ይላል እንዴ? እዛ ላይ እኮ አይልም አይደለ? እዛ ላይ አንድ ሰው ምግብ ያስፈልጋል። የመለኮት ሁሉ በሰውነት አሁን እኮ በተለያዩ ሰውነቶች ተገልጦ ከሆነ የሚኖረው በተለያዩ ፐርሰኖች ወይ በተለያዩ አካላት ተገልጦ ይኖራል ነው የሚሆነው። የመለኮት አንድ ብቻ ነው። ስለዚህ የመለኮት ሙላት ሁሉ የተገለጠው ደግሞ በዚህ ሰው ሆኖ ነው እንጂ መለኮት በሌሎች አካላትም ተገልጦ ይኖራል አለ። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው ያለው። ስለዚህ አንድ ሌላ ምንም መንገድ የለም መጽሐፉ ላይ። ስለዚህ በሶስት አካል የሚለው ነው ተገልጦ የሚኖረው የሚለው ቃል በቃል የተጻፈውን የሚሽር ስለሆነ ነው ትክክል የማይመጣው። ኦኬ አንተ ለአንተ እድል ልስጥህና አብና ወልድ የተለያዩ አካላት ሆኖ እንደሚኖር የሚያሳይ ምን ማስረጃ አለ? ያው እኮ የቅድም ልነግርህ የነበረው ዊችዝ ኮኤግዚስተንስ ስለ ጥምቀት ቅድም በኮንሰፕት ደረጃ ልነግርህ የነበረው ኢየሱስ ክርስቶስ በዮሐንስ ጋር ሲጠመቅ ዊችዝ ከሰማይ ድምፅ መጣ ይላል አይደል? የምወደው ልጄ ይህ ነው ይላል። ከዛ መንፈስ ቅዱስ በእርግብ አምሳል ደግሞ ኢየሱስ ክርስቶስ ላይ አረፈች ይላል። አሁን በአንድ ጊዜ ኮኤግዚስተንስ አብም ወልድም መንፈስ ቅዱስም በአንድ ጊዜ ኮኤግዚስት አድርገዋል ብዬ አሁን እሱን ኢንተርፕሬት የማደርገው። ኦኬ አሁን አየው ጥያቄው አልገባም። ኮኤግዚስተንስ ላይ አይደለም የኔ ጥያቄ። ኮኤግዚስትማ ያደርጋል እኮ ምንም አብ የሌለበት ጊዜ ነበረ እያልን አይደለም እኛ ያለ ነው። የተለያየ አካል ሆነው ነው ጥያቄ። አሁን አብ ከወልድ በተለየ አካል እንደሚኖር የሚያሳይ የተለየ ፐርሰን ወይም የተለየ አካል ፐርሰን ስለ ያው ማነው አካል ስለ የግዴታ ፊዚካል ማለት አይደለም ወደሚለው እንትን እንዳንል በፐርሰን በአካል ወይም በፐርሰን የተለያየ የሚያሳይ ማስረጃ። ምክንያቱም ኢየሱስ ክርስቶስ ስለ አብ አስተምሮናል። ሲያስተምረን ምንድን ነው ያለው? በሁሉ ቦታ የሚኖር ነው ብሎናል። በሰማያት የምትኖር አባታችን ብሎ ነግሮናል። እንደዚሁ ደግሞ በእኔ የሚኖረው አብ ስራውን ይሰራል ብሎ ነግሮናል። ስለዚህ አብ በሁሉ ቦታ የሚገኝ ነው፣ በወልድም የሚኖር ነው። ይህንን እናውቃለን። አሁን ማቴዎስ ወንጌል መጽሐፍ አንተ ላይ ድምፅ ከአብ መጣ አይልም።
ከሰማይ መጣ ነው የሚለው ጋር ለምን ከአብ አላለም? ሌላ አካል መሆኑን ለማሳየት ከሆነ ለምን ድምፅ ከአብ መጣ አላለም? እሱማ ለምን 10 ጊዜ ኢየሱስ ክርስቶስ ለምን እኔ አምላክ ነኝ አላለም ብለን እንደዚህ ተመሳሳይ አርጊውመንት ሰርተን መከራከር እንችላለን። እንደዛማ እሱ ሌላ ሰው ነው ብለው ስለሚያስቡ ሰው ብቻ ነው ብለው የሚያስቡ ሰዎች ስለሆኑ ነው። አሁን እኔ እናንተ የምንናገረው ግን አብና ወልድ የተለያየ አካል ከሆነ እዛ ጋር ማቴዎስ ወንጌል የጠቀስከው ክፍል የተለያዩ አካላት መሆናቸውን ለመግለጽ ከሆነ ያ እዛ ጋር ያለው ሀሳብ ድምፅ ከሰማይ መጣ እንዲያውም የሚለው ምንድን ነው? ማቴዎስ ምዕራፍ 3 ብታነበው